ሄርሚ ሄርሚላ ሄርሚ ስልኳም አይሰራም። የት ብዬ እንደምፈልጋት አላውቅም። ያፈቀረ ሰው የሚያደርገው ነገር አይታወቅም። በእርግጥ እች ልጅ አፍቅራለች፣ ወዳለች፣ ትልቅ ሪስፔክት አላት ለአንተ። የመሬ ነው። እንደምታየት ቆንጆ ነች፣ በጣም የምታምር ገና ወጣት ነች። ብዙ ሰዎች ልታገኝ ትችላለች። ብዙ ሰዎችም ፈላጊዎች ሊኖሯት ይችላል እና አንተን ስላፈቀረች እና አንተን ስለወደደች ለአንተ ሪስፔክት ስላላት ሰው አይፈልጋትም ማለት አይደለም። እንደምታየት ከማንም በላይ ቆንጆ ነች እና ሰው አታ ምናምን አይደለም። አንተን ስለምታፈቅርና አንተን ስላከበረች ነበረ ከአንተ ጋር እየሆነች የነበሩ። ግን ደግሞ ከዚህ በኋላ ግን ይበቃል። በብዙ ነገር ጎዳት፣ ብዙ ነገር አረካት። እሷ ምንም ሳይመስላት እየተቋቋመች እኔም ምንም ሳይመስለኝ ብዙ ነገር እየተባለ አጠገብ ቆመን ነበረ። ግን ደግሞ አንተ ይሄን ነገር ሊገባ አልቻልም። ምንም ደግሞ ልትረዳ አልቻልክም። የመሬ ነው። ሄርሜላን የመሰለ ሰው ነው ያጣኸው። ምናልባት አሁን ላይ ገባ ይችላል። ለአንተ ስል እየተሰደብንና ብዙ ነገር እየሆነን የነበረው ማለት ነው። ግን አንተ ሊገባ አልቻልም። ብዙ ነገር ረፍቷል። ከዚህ በኋላ ብዙ ነገር እንደሚበለሻሽብህ እናውቃለን። በቃ አንተ የምትፈልገው ሚጎዳህ ሚገፋክ እና ደግሞ የሚያስቀይምህ ሰው ነው የምትፈልገው። ይህንን የተረዳ ነው። የሚንከባከብህ ጥሩ ፍቅር የሚሰጥህ ሰው ምናምን አትፈልግም። እንደ በፊቱ የምትቀጥል አይነት ሰው አይደለችም ሄርሜላ። በአንተ በጣም ተሰብራለች። እኔ ራሱ እንደ በፊት ልሟገትልና ልከራከርላ አልችልም። ሄርሜላ ጋር እየኩ ነው። ሄርሜላ ትልቅ ቴክስት ጽፋልኛለች። የሆነ ቦታ ሊሄድ ነው ብላኝ፣ ያው የት እንደምትሄድ አላውቅም። በጣም እንደከፋትና እንደደበራት ነግራኛለች። ያው ከአብርሽ ጋርም አልተገናኙም እስከዛሬ እና በጣም እንደደበራትና በጣም እንደከፋት ነግራኛለች። እኔንም ማግኘት አትፈልግም። በጣም እንደደበራት ስላወቅኩ የት ነሽ ላገኝሽ ምናምን ስላት፣ አይ አቤላ ደብሮኝ ከማስደብር አዝኜም ደግሞ አንተም ከምታዝን ባንገናኝ ይሻላል። ግን ደግሞ የውስጤን የማካፈለው አንተ ምርጥ ጓደኛዬና ወንድሜ ስለሆንክ ብላ ነው ትልቅ ቴክስት ልካልኛለች እና ደግሞ ጽፋልኛለችም ማለት ደውላልኛለችም። በቮይስ ማውርተናል እና እስኪ የሆነ ቦታ ሊሄድ ነው ስላለች የትም ሳትሄድ ምናልባት ከደረስኩባት ቤቷ እየሄድኩ ነው ማለት ነው። ያው በአብርሃም ጉዳይ እኔ ስለሱ ማውራት አልፈልግም። ምክንያቱም አብርሃም ብዙ ነገር እያደረገ ያለ ሰው ነው። ከዚህ በፊት ተገናኝተን ሶስታችንም ተገናኝተን ነበረ። ምክንያቶች እየደረድርክ ከሄርሜላ ለመራቅ አትሞክር፣ ነገሮችን አታባብስ እያልኩት ነበረ። ግን እሱ ያው የባሰ ነገር ላይ ነው አሁን የሚገኙ እና እስኪ ለማንኛውም ሰዓት ከመፈጅ ከምትሄድብኝ ቶሎ እንዳለች ነው ያው ከእንቅልፍ የተነስቼ ሮጬ ወደ እሷ ወዳለችበት እየሄድኩ ያለሁት ማለት ነው። እና ስለዚህ ልሂድና ምናልባት ያለውን ነገር ምን እንደሆነ ወይ ደግሞ ላረጋጋት የትም ሳትሄድ ምንም ሳትል ወይ ደግሞ ወደ ሌላ እርምጃም ሳትሄድ መናገር አለብኝ እሷ። ምክንያቱም አብርሃም አሁን ምንም ላይመስለው ይችላል። ምክንያቱም ሁለት ፈላጊ ነው ያለው። አንደኛው የትኛው በትክክለኛ መንገድ እየፈለገው እንደሆነ ማንም ያውቃል። የትኛው ደግሞ እያስመሰለ እንደፈለገ ያውቃል። እና ሁለቱም አብርሃም ከሁለቱ አንዱ አልሆነም። አንዱን ቢመርጥ እሺ፣ ግን እንዳልፈለገ እየሆነ ብዙ ነገር እያደረገ ነው እና እኔ የእሱን መፍት ልከለክለውና ምንም ላደርገው አልፈልግም። እንግዲህ ሄርሜላ በንጹህ ፍቅሯ ነው እየፈለገችው ያለችው። ሌላ ሰው ደግሞ ለምን እንደፈለገው እናንተም ሁላችንም የምናውቀው ነገር ነው። ስለዚህ ምን ብዬ እንደምናገር ምን ብዬ እንደማወራ ግራ ገብቶኛል። የምሬ ነው። በሄርሜላ ጉዳይ እኔ ራሴ ደክሞኛል። ሄርሜላ ለእሱ ደስታና ለእሱ ሰላምና ለእሱ ፍቅር ብላ የምትኖር ሰው ነች። የምሬ ነው። ብዙም ነገር የምታደርግ የምር
በብዙ ሰው በኩል ብዙ ነገር መጥቶባታል። እሷም ብቻ አይደለም እኔም ብዙ ነገር ተብለናል። ግን ደግሞ እሱ ነገር ሳይወግረን ከአብርሃም አጠገብ ነበርን። እንደዚህ እያደረጋችሁ እንደዚህ እየተከፈላችሁ ምናምን እየተባል ነበር። ይህንን ነገር የተባልነው ደግሞ በአብርሽ ጉዳይ ነው። ለእኛ ለራሳችን ብለን አልነበረም። ሄርሜላም ደግሞ በገንዘብ ልገዟት ሞክሪ፣ ፍቅር ይኖር እያሏት ብዙ ነገር እየተባለች እየተሰደበች ብዙ እየተደረገች የነበረች ልጅ ነች እና ማንም ግን ይህንን ነገር ሊረዳዋልን አልቻለም እኛም እና ስለዚህ ዛሬ የሆነ ቦታ ሊሄድ ነው ምናምን ከዚህ በኋላ አታዩኝ ምናምን ስትል ነው ደንግጬ ከእንቅልፌ ደንግጬ ልብሴን ለባብሼ ምናምን ወደ እሷ ወዳለችበት ቦታ ሊሄድ የመጣኋት ማለት ነው። ሄርሜላ ብዙዎቻችሁ እንደምታስቧት መጥፎ ልጅ ምናምን ሆነ አይደለም፣ ወይ ደግሞ የሰውን ትዳርም የምትበጠብጥ አይነት ሰው አይደለችም። ምናልባት ቀርባችሁ ስላላያችኋት እና ቀርባችሁ ስላላወራችኋት ስላልተግባባችኋት ይሆናል። ምናልባት እናንተም ልክ ልትሆኑ ትችላላችሁ። በሰውኛ አስተሳሰብ የሰው ትዳር መበጥበጥ መጥፎ ነገር ነው። ግን ደግሞ ሄርሜላ የሰው ትዳር የበጠበጠች ሰው አይደለችም። የእሱን ደስታ በልምምድ ወደደችው፣ በልምምድ ቀረበችው፣ በልምምድ ብዙ ነገር አደረገች እና በቃ ወደደችው፣ አፈቀረችው። ትዳር ላይ አይደለም ግን ያፈቀረችው፣ ከተለያየ በኋላ ነው የወደደችው ከሱ ጋር የሆነችው እና በሌላ ነገር እንትን ባትሏ ደስ ይለኛል። ሄርሜላ መጥፎ ሰው አይደለችም እና ዛሬ በጣም ከፍቶኝና በጣም ደብሮኝ ስለሆነ ነው። ቴክስቱን ባሳያችሁ ወይ ደግሞ ከተመችን ቴክስቱን ላሳያችሁ እችላለሁ። የጻፈችልኝም በጣም ከፍቷት ትልቅ ጽሑፍ ነው የጻፈችልኝ። ብዙ ነገር ነው ያለችኝ ማለት ነው። እኔ ከዚህ በኋላ አታገኙኝም፣ ከዚህ በኋላ አይናችሁንም ማየት አልፈልግም ምናምን ብላ ነው ሄደችው። ማለት በአብርሽ ምክንያት እኛንም እኔም ወንድሟን ነው የተከፋችው ማለት ነው። በእኔም ተከፍታለች። ምክንያቱም እኔ ነኝ ያስተዋወቋት፣ እኔ ነኝ ያግባቧት። እሷ ብትፈልግም ግን ደግሞ ለዚህ አይን ደረጃ ብዙ ጊዜ ሲጣሉ ሲኮራረፉ እኔ ነበረ እያቀራረብኳቸው የነበረው እና እስኪ አሁን ከመሄዷ በፊት ከዚህ በኋላ አታዩኝም፣ ከዚህ በኋላ አይናችሁን ማየት አልፈልግም አብርሃምንም ብላለች። በአብርሃም ምክንያት ነው ይሄንን ነገር እሷ እየወደደችው እሷ እያፈቀረችው ለሱ ብዙ ነገር እየሆነችለት ብዙ ነገር እያደረገችለት፣ አብርሃም ግን የሚያደርገው ነገር ሌላ፣ የሚወደውን በስትክክል የሚወደው የሚያፈቅረውን ትክክለኛ ክብር የሚሰጠው ሰው ምንም ሊለይ አልቻለም። አይኑ ላይ ወይ ደግሞ አይምሮ ላይ ምን እንደተደረገ ያደርግም እና ሄርሜላ ተስፋ ቆርጣ ሌላ ሀገር ልትሄድ ነው፣ ልጠፋ ነው ያለች። ቴክስት ላይ እንዳረግች ከሆነ በምን እንደማረጋጋትና በምን ላይ እንደማቆማት አላቅም፣ በምን እንደማስቆማት አብርሃም እንደፈለገ ይሁን። ግን ደግሞ እቺ ልጅ ተከፍታና ደብሯት ሌላ ነገር ውስጥ ከምትገባ ቀድሜ ደርሼላት ባረጋጋት ይሻላል እና ቤት ልምጣ ወይ ስላት አይሆንም ምናምን ያለችኝ እና ደንግጬ ከእንቅልፍ እንደተነሳው ነው ልብሴን ለባብሼ ምናምን ሮጬ የመጣሁት ማለት ነው። ይህንን መግቢያ አብርሃምም አንዳንድ ሰዎችም ያዩታል። እንግዲህ ምንም ልል አልችልም። ቀድሜ ሄርሜላን ማረጋጋት ስላለብኝ ሳትወጣ የትም ሳትሄድ እሷ ጋር መድረስ ስላለብኝ ያው ከእሷ ጋር ሆኜ ማውራችሁ ይሆናል ማለት ነው። ካለች ማለት ነው ከደረስኩባት፣ ከሌለች ግን ምንም ማድረግ አልችልም። አንዴ ነው ሄርሜላ ሄርሚ
ስልኳም አይሰራም። ስልኳ አይሰራም፣ ዘግተዋለች። ምን ማድረግ እንዳለብኝ አላውቅም። ስልኳ ዘግተዋለች። ለትንሿ ማለት እንደ ቴክስት እንደላከችልኝ ነበረ ሩጬ የመጣሁት ማለት እንደ ከፋትና እንደ ደበራት ከመጀመሪያውን ታስታውቃለች። ማለት የት ሄዳ እንደሆነ አላውቅም። በእርግጥ 2 ቤት ነው ያላት፣ 2 ቤት አላቸው። አንደኛው ይሄኛው ነው የምትኖርበት፣ አንደኛው ደግሞ ሌላ አለ ቤተሰብ ምናምን ያለበት። ቤተሰቦቿ ጋር የምትሄድ አትመስልም። ማለት እንደላከችልኝ ቴክስት እና እንዳወራችኝ ወሬ ማለት በቮይስ ማውርታኛለች። ቴክስትም ልካልኝ ነበረ። ምን ብዬ እንደምመልስ አላውቅም። ይሄ ሁሉ ስራ ግን የአብርሃም ነው ማለት ምንም ከዚህ በፊትም ተናግሬያለሁ፣ ብዙ ነገር ብያለሁ። አብርሽም ባለበት የሆነ ነገር በተፈጠረ ቁጥር ሄርሜላን አትራቃት፣ ሄርሜላን አታስከፋት። በሱ ፊት ነው ያልኳት። በቀደም በዛ ሰሞኑ ቪዲዮ ሰርተን ነበር ለ3 የሆነ ነገር ተፈጥሯል ከዳኒ ጋር ምንድን ያለሽ ምናምን ብሎ ሌላ ነገር ያለ ብዙ ነገር እያወራት ነበረ እና ምን ብዬ እንደምናገረው ምን ብዬ እንደማሳምን አላውቅም። ብቻ እኔም ከሱ ጋር እንደዚህ ነገር ማውራት አቆማለሁ ማለት ነው። ስለዚህ አንዳንዴ የሰውን ልጅን በደንብ ስታስቡለትና ለራሱ በደንብ እንክብካቤ ሲደረግለት አይወድም የሚባለው ነገር ልክ ነው። አብርሃም እንደዛ ነው የተሰማው። ከኔ ከሄርሜላ የሚሰጠው እንክብካቤና የሚሰጠው አንዳንድ ነገሮች በጣም ከልክ በላይ ሌላ ነገር አሳስቦታል። በቃ የምሬ ነው ማለት እሱ የሚፈልገው ኢግኖር የሚያደርገው ሰውና የሚገፋው ሰው እና እሱ ላይ የሚጫወትበት አይነት ሰው ነው የሚፈልገው። ይሄ ግልጽ ነው። እንደ ሄርሜላ እንደ እኔ እንደ ወንድሙ የሚንከባከቡ የሚያስብለት ሰው ለሱ ሲል የምንሰደው ለሱ ሲል ብዙ ነገር የምንደረገው ሰዎች እንደዛ ለሱ የምናስብለት ሰዎች አይፈልግም። በቃ ይህንን የተረዳሁት። ምክንያቱም ቤት ዘግታ ወይ ደግሞ ቤት ቆልፋ ከቤት አጠፋም ነበረ ሄርሜላ። በቃ ሰልችቷታል። አንተ የምታደርገው ነገር አንተ የምታደርገው ነገር ወይ ደግሞ እያረክም ያለው ነገር ጥሩ ስላልሆነ ይኸው ቤት ቆልፋ ቤት ዘግታ ጠፍታላለች። አብርሃም ደስ ይበለ። ይሄንን ነው የምትፈልገው። ምክንያቱም ከዚህ በፊት ብዙ እንክብካቤ ብዙ ነገር አድርጋለህ። ምንም ያልታየ ሰው ነህ። የምሬ ነው። አንተ የምትፈልገው ኢግኖር የሚያደርግ የሚገፋ ሰው፣ አንተ ላይ የሚጫወት አጠጥቶ የሚያፈዝ ያለ ፍላጎት ብዙ ነገር የሚያደርግብህ አይነት ሰው ነው የምትፈልገው። እኔ ላንተ ብዬ ብዙ ነገር ተብያለሁ፣ ብዙ ነገር ተሰድቤያለሁ። በብር ተከፍሎት ነው ብዙ ነገር ተደርጎለት ነው ተብያለሁ። እሱ ግን ምንም እንደማላረግ እና ያለምንም ክፍያ ምንም ነገር እንደማላረግ ለአንተ ስል ለጓደኛዬ ስል ብዙ ነገር እንደማረግ አንተ ራስህ ታውቃለህ። ሄርሜላም ብዙ ነገር ተብላለች፣ ለአንተ ስትል ማለት ነው። ብዙ ነገር ተብላለች፣ ተሰድባለች፣ ብዙ ነገር ነው የተባሉ። እኛ ተጠቅመንና እኛ ፈልገን ነው ምናምን አይደለም፣ ወይ ደግሞ የሆነ ነገር ምናምን ፈልገን አይደለም ይህንን ነገር እያደረግን የነበረው። ምክንያቱም ምስኪን ጓደኛችን ምንም አታውቅም፣ ብዙ ነገር ምንም አታውቅም ብለን ነበረ ይህንን ነገር እያደረግን የነበረው። ለአንተ ስል እየተሰደብንና ብዙ ነገር እየሆነን የነበረው ማለት ነው። ግን አንተ ሊገባ አልቻለም። ብዙ ነገር ረፍቷል። ከዚህ በኋላ ብዙ ነገር እንደሚበለሻሽብህ እናውቃለን። በቃ አንተ የምትፈልገው የሚጎዳህ የሚገፋክ እና ደግሞ የሚያስቀይምህ ሰው ነው የምትፈልገው። ይህንን የተረዳ ነው። የሚንከባከብህ ጥሩ ፍቅር የሚሰጥህ ሰው ምናምን አትፈልግም። የመሬ ነው። ከዚህ በኋላ ምናልባት እንትን ለምን ልታገኛት ወይ ደግሞ አንዳንድ ነገር ልታረግላት እንደምንም ልታገኛት ትችላለህ። ግን እንደ በፊቱ የምትቀጥል አይነት ሰው አይደለችም ሄርሜላ። በአንተ በጣም ተሰብራለች። እኔ ራሱ እንደ በፊት ልሟገትልና ልከራከርላ አልችልም። ምክንያቱም ሊገባ አልቻለም። ብዙ ነገር አወራን፣ ብዙ ነገር አደረግን። ግን ደግሞ ምንም ሊገባ ያልቻለ ሰው ነህ ማለት ነው። እንዴት ብዬ እንደማስረዳ አላቅም። አሁን የት ብዬ እንደምፈልጋት ራሱ አላቅም ሄርሜላን ማለት ነው። ማለት የት እንዳለችም አላቅም፣ የትስ እንደሄደች አላቅም። ራሷ ላይ የሆነ ነገር እንዳታረግ ነው የምፈራው። ምክንያቱም እች ልጅ በጣም አፍቅራሃለች፣ በጣም ወድሃለች፣ በጣም
አክብርሃለች ማለት ነው። ይህች ልጅ መናገር አትችልም ወይ ደግሞ ስላፈቀረች ነው እንደዚህ ማረጋት ምናምን ብለህ ካሰብክ ይመችህ አብርሃም። ይህ ሁሉ ነገር ያንተ ስራና ያንተ ብቻ ነው። የት ብዬ እንደምፈልጋት አላውቅም። አሁን እኔ ሄርሜላን ማለት ነው ቤት ዘግታ ቆልፋ ጠፍታለች። ብደውልላትም ምንም ባደርግ ምንም ምን ላብሽ ማለት የት እንዳለች ማለት ራሷ ላይ ሌላ ነገር እንዳፈጠረ ራሷ ላይ እንዳጎዳ እንጂ ያፈቀረ ሰው የሚያደርገው ነገር አይታወቅም። እቺ ልጅ በንጹህ ልቧ ነበር ያፈቀረች እና የት ብዬ እንደምፈልጋት አላውቅም። ያፈቀረ ሰው የሚያደርገው ነገር አይታወቅም። በእርግጥ እቺ ልጅ አፍቅራለች፣ ወዳለች፣ ትልቅ ሪስፔክት አላት ላንተ። የመሬ ነው። እንደምታየት ቆንጆ ነች፣ በጣም የምታምር ገና ወጣት ነች። ብዙ ሰዎች ልታገኝ ትችላለች። ብዙ ሰዎችም ፈላጊዎች ሊኖሯት ይችላል እና አንተን ስላፈቀረች እና አንተን ስለወደደች ለአንተ ሪስፔክት ስላላት ሰው አይፈልጋትም ማለት አይደለም። እንደምታየት ከማንም በላይ ቆንጆ ነች እና ሰው አታ ምናምን አይደለም። አንተን ስለምታፈቅርና አንተን ስላከበረች ነበረ ከአንተ ጋር እየሆነች ነበሩ። ግን ደግሞ ከዚህ በኋላ ግን ይበቃል። በብዙ ነገር ጎዳት፣ ብዙ ነገር አረካት። እሷ ምንም ሳይመስላት እየተቋቋመች እኔም ምንም ሳይመስለኝ ብዙ ነገር እየተባልን አጠገብ ቆመን ነበረ። ግን ደግሞ አንተ ይሄን ነገር ሊገባ አልቻልም። ምንም ደግሞ ልትረዳ አልቻልክም። የምሬ ነው። ሄርሜላን የመሰለ ሰው ነው ያጣኸው። ምናልባት አሁን ላይ ገባ ይችላል ነገሮች ካለፉ በኋላ ወይ ደግሞ እስከ መጨረሻው ሳታያዝ ስቀር ልትረዳው ትችላለህ። አሁን ግን ምንም ልትረዳኝ አትችልም። ምክንያቱም አጠገብ ላይ ሰው አለ ብለህ ታስባለህ። ሁሉም አስመሳይ ሰዎች አጠገብ ላይ ያሉ አይዞ ሊል ይችላል። ከዚህ በላይ ምን ትፈልጋለህ ምናምን ሊሉ ይችላሉ። አሁን ግን እሷ ስታጣ ማንም ሰው ባዳና ብቸኛ ሲያደርግ ምናልባት ሊገባህ ይችላል። አብርሃም የምሬ ነው። ብዙ ጊዜ ተከራክረንልህ ብዙ ነገር አድርገን ምንም ያልገባ ሰው ነህ። አሁን ግን ይበቃል። በብዙ ሰው እየተሰደበች በብዙ ካጠገብ ካሉት ከጓደኞች እየተሰደበች ብዙ ነገር እየተባለች ዝም ብላ አልፋለች። አልተናገረችህም ምንም ብላ ሁሉ ነገር ዝም ብላ አልፋለች። ግን አንተ ይህን ነገር ሊገባ አልቻለም። በቃ ምናልባት የእሷ ማንነት፣ የእሷን ፍቅር፣ የእሷን መውደድ ከዚህ በኋላ ሊገባ ይችላል። ግን አንተ ግን ከረፈደ በኋላ ነው የገባ። ይህን ነው ልልህ የምችለው። አሁን ኬት ብለህ እንደምታመጣት እናያለን። ኬትም ብለህ እንደምታወጣት እናያለን። ቤት በር ዘግታ ሁሉ ነገር ቆልፋ የላከችልኝ ቴክስት ደግሞ ፎርዋርድ አደርግልሃለሁ። ይገባሃል ብዬ አስባለሁ አብርሃም። እና ሄርሜላ የት እንዳለች ማለት ምናልባት ከዚህ በኋላ እኔ ከአንተ ጋር ላገናኛት አልችልም። ምክንያቱም ልቧን እየሰበርካት ነው፣ የኔንም ልብ እየሰበርክ ነው። አንተ የሚጎዳህና ማለት የማይጠቅምህን ነገር ነው እየፈለክ ያለው። የሚጠቅምህን ግን ይዘህ መቀመጥ አልቻልክም። በቃ የምሬ ነው። እኛ ለአንተ እኔም ሄርሜላም ለአንተ ብለን ብዙ ነገር ሆነናል። ብዙ ነገር በሰዎች ተብለናል። እስከ መሰደብ በጣም እስከ ጥግ ድረስ እስከ መሰደብ ደርሰናል። ግን ይህንን ነገር ለአንተ ትልቅ ቦታ ስላለንና እኔ እንደ ወንድሜ ስለማይ እሷ ደግሞ ስለምትወድና ስለምታከብርህ ነበረ። ግን ደግሞ ይህን ነገር ምንም ሊገባ አልቻልም። አንተ ምናልባት ከረፈደ በኋላ ይሆናል ይገባ። ያው ብዙዎቹን አንተን ብቸኛ አድርገው ለማስቀመጥ ነው የሁሉም ጥረት፣ የሁሉም ልፋት አንተን ብቸኛ አድርገው ከኛንም ከሄርሜላም ከሁሉም ሰው ከሚወድህና ከሚያከብር ሰው ብቸኛ አድርጎ ለማስቀመጥ ነው። እና ሄርሜላም ያው ቤቷ ድረስ መጥቼ አጥቻታለሁ። ትልቅ ቴክስት ጽፋልኛለች። ከዚህ በኋላ እንዳትፈልጉኝ እቤት አይደለሁም ብላ ጽፋልኛለች። እኔ እቤት ከሆነች ብዬ ነበረ ጠዋት ተነስቼ የመጣሁት። ቤቱን ቆልፋ ቤትም የለችም። ስልክም ስደውል ስልኳም ዝግ ነው። ምን እንደምል አላውቅም። ያቺ ልጅ የሆነ ነገር እንዳትሆን
ራሷ ላይም የሆነ ነገር እንድታረግ አልፈልግም። የምሬን ነው። ደርሼባት ባረጋጋትና ብዙ ነገር ብናት በመክራት ደስ ይለኝ ነበረ፣ ግን ልደርስባት አልቻልኩም። ቤት ጥላ ቤቷን ዘግታ ስልኳን ዘግታ ጠፍታለች ማለት ነው ሄርሜላ። ይሄን ሁሉ ግን ያንተ ስራ ነው አብርሃም። ምንም ልታከብራትና ምንም ልትወዳት አልቻልክም። ምንም ልትቀርባት ልትረዳትም አልቻልክም። በአንተ በኩል ብዙ ነገር ተብላ እኔም ሁላችንም ብዙ ነገር ተብለን ችለን ነበረ፣ ግን ደግሞ ምንም ማለት አልችልም። እስኪ ይሄ ምናልባት ያኛው ቤት ካለች እና ትልቁ ቤት ይሄኛው ቤት ቆልፋ ሄዳለች፣ ያኛው ቤት ካለች አናገራታለሁ ማለት ነው። እስኪ ካገኘኋት ሂጄ እሷን ልፈልጋት ማለት ነው። ቤተሰቦቼ በጣም ስለከፋኝ ምንም ማውራት አልችልም እና ቻው።